ይሰማል ቤተሰብ? አዎ ይሰማል። ወደ ዛሬው ርዕሳችን ከመግባታችን በፊት ባለፈው ክላስ ስለተማርነው የሚያስታውሰኝ ካለ አንድ 2 ደቂቃ ሰጣለሁኝ። አለ? ይሰማል። ቀጥል። አከፋፈት ጀነሬተር ኢንዲኬት ለምንጠቀም እሺ ቴንኪው። ልክ ነህ። በባለፈው ያየነው ፎሬክስ ትሬደሮች ትሬዲንግ ቪው እንዴት እንጠቀማለን የሚለው መሰረታዊ ቱልሶችን የምንጠቀማቸውን አይተናል ማለት ነው። ተከታታይ ስልጠና ነው እያደረግን ያለነው ከቢግነር ወደ ፕሮፌሽናል በሚል መሪ ቃል ማለት ነው። ዛሬ እንግዲህ የምንጀምረው አዲስ ሴክሽን ነው። ሴክሽን 3 ኮር ማርኬት ኮንሴፕት የሚለው ላይ ማለት ነው። እንግዲህ የኮርስ አውትላይናችንን አይታችሁት ከሆነ እዛ ጋር ያው የተለያዩ ሴክሽኖች አሉ አስቀምጠናል። በየሴክሽኑ የተለያዩ ትምህርቶች አሉ። ከነዛ ውስጥ ሴክሽን 3 ኮር ማርኬት ኮንሴፕት በሚለው ስር መሰረታዊና ከዚህ በኋላ በጣም በደንብ ትኩረት አድርጋችሁ ልትማሩት የሚገባ ትምህርት ነው ማለት ነው ዛሬ የምንጀምረው። ክፍል 12 how to understand market structure እንዴት አንደርስታንድ እናደርጋለን የሚለውን ዛሬ ቲዮሬቲካል ፓርቱን እንማርና በቀጣይ ደግሞ ቻርቱ ላይ እዚህ ጋር የተማርናቸውን በሙሉ የምንማር ይሆናል ማለት ነው። አብዛኛዎቹ ቢግነር ትሬደሮች ሎስ የሚያደርጉበት ዋነኛው ምክንያት ምንድነው? ማርኬቱ ወዴት እንደሚሄድ ካለማወቅ የተነሳ ነው ማለት ነው። ዛሬ እነዚህን በሚመለከት በደንብ እናያለን ማለት ነው። በዚህ ክፍል የምናየው እንግዲህ ቴክኒካል አናሊሲስን በሚመለከት ስለ ማርኬት ስትራክቸር ሪል የሆነ ፋውንዴሽን ወይም ደግሞ አሪፍ የሆነ መሰረት እንዲኖራችሁ ለማድረግ በደንብ ስለ ማርኬት ስትራክቸር ለማየት እንሞክራለን ማለት ነው። ማርኬት ስትራክቸርን በደንብ አንደርስታንድ ካደረግን ማርኬቱ ወዴት እንደሚሄድ ስለ ትሬንዱ ሪቨርሳል ወይም ደግሞ ማርኬቱ ሲመለስ ኢንትሪዎችን እንደዚሁም ደግሞ ኤግዚት የምንወስድባቸውን ቦታዎችን በሙሉ ለማወቅ የሚያስችለን ማርኬት ስትራክቸር ላይ ተገቢ የሆነ እውቀት ሲኖር ነው ማለት ነው። ዛሬ ይህንን በደንብ ለማየት እንሞክራለን ማለት ነው። ወደዛ መግባታችን በፊት እንግዲህ የመጀመሪያው መሰረታዊ ነገር ልናውቀው የሚገባ እንደ ጀማሪ ሁሉም ያው ተመሳሳይ የሆነ እውቀት ላይኖረው ስለሚችል ጀማሪም ስላለ ማርኬት ስትራክቸር ስንል ምን ማለታችን ነው የሚለውን ነገር ማየት ያስፈልገናል። what is market structure? ማርኬት ስትራክቸር የምንለው እንግዲህ በቀላሉ ፕራይስ እንዴት እንደሚንቀሳቀስ የምናውቅበት ነው ማለት ነው። ከዚህ በፊትም ስንማር አንስተነዋል ይሄንን ነገር። ፕራይስ በሚንቀሳቀስበት ጊዜ በዘፈቀደ አይንቀሳቀስም። የሚንቀሳቀሰው በፓተርኖች ሲሆን የተለያዩ ፕራይሱን እንዲንቀሳቀስ የሚያደርጉ ቢግ ፕላየርስ የምንላቸው እንዳሉ ተነጋግረናል ማለት ነው። ፕራይስ በሚንቀሳቀስበት ጊዜ የሚሰራቸው ፓተርኖች አሉ። ሃየር ሃይ፣ ሃየር ሎው፣ ሎወር ሃይ፣ ሎወር ሎው፣ ሬንጅ እንደዚሁም ደግሞ ብሬክ አውት እና ሪቨርሳልስ የምንላቸው እነዚህ ነገሮችን በሙሉ ማርኬቱ በሚንቀሳቀስበት ጊዜ ፕሪንት እያደረገልን ቻርት ላይ ይሄዳል ማለት ነው። ለምንጠቀመው የትኛውም አይነት ስትራቴጂ ስማርት መኒ ኮንሴፕትን ጨምሮ ለሪቴል ትሬደሮች የጀርባ አጥንት ሆኖ ያገለግላል ማለት ነው። ማርኬት ላይ እንግዲህ 3 አይነት የማርኬት ሁኔታዎች አሉ ተደጋጋሚ የሚከሰቱ ማለት ነው። እነዚህ የማርኬት ሁኔታዎች ከ3ቱ አንዱ ነው ሊሆን የሚችለው ማለት ነው። ስለዚህ የመጀመሪያው ስንመለከት አፕ ትሬንድ የምንለው ወይም ደግሞ የቡሊሽ ማርኬት ወደ ባይ የሚሄድ ማርኬትን የምናውቅበት ወይም ደግሞ ወደ ባይ ለመግባት የምንጠቀመው የትሬንድ አይነት አፕ ትሬንድ ወይም ቡሊሽ ማርኬት የምንለው ሲሆን ይሄም ስትራክቸሩ ሃየር ሃይ እና ሃየር ሎ እየሰራ ማርኬቱ የሚሄድበት ሁኔታ ሲሆን ይሄ ደግሞ የሚያመላክተን ባየሮች ማርኬቱን እንደተቆጣጠሩት ይነግረናል ማለት ነው። ማርኬት በሚሄድበት ሰዓት ላይ በዚህ መልኩ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ በሚሄድበት ሰዓት ላይ ቡሊሽ ማርኬት እንለዋለን ማለት ነው። ያው በቀጣይ ቻርት ላይ በደንብ እናየዋለን። ሁለተኛው የማርኬት አይነት ደግሞ ዳውን ትሬንድ ወይም ደግሞ ቤሪሽ ማርኬት የምንለው ሲሆን ይሄም በቀላሉ ለማወቅ ያክል ሎወር ሃይ እና ሎወር ሎው እየሰራ በሚሄድበት ሰዓት ላይ ማለት ነው። ይሄም ምንን ያመለክተናል? ሴለሮች ወይም ደግሞ ሻጮች ማርኬቱን እንደተቆጣጠሩትና የሴለር ቮሊዩም እንደበለጠ ያሳውቀናል ማለት ነው። ይሄም በሚሄድበት ሰዓት ላይ እንግዲህ እንደዚህ እንደምትመለከቱት ቻርቱ ላይ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ እየሰራ በዚህ መልኩ ወደ ታች እየሰበረ ማርኬቱን ይወርዳል ማለት ነው። ይሄኛው ዳውን ትሬንድ ወይም ደግሞ ቤሪሽ የምንለው ሲሆን ሶስተኛው የማርኬት አይነት ደግሞ ሬንጅ ወይም ደግሞ ኮንሶሊዴሽን የምንለው ነው። ይሄኛው ደግሞ ማርኬቱ ወደ ጎን የሚሄድ ማርኬት ሲሆን በሁለት ፕራይሶች መካከል ማርኬቱ ሲንቀሳቀስ ማለት ነው። የሆነ ሃየር ፕራይስ ይኖራል፣ ከታች ደግሞ የሆነ ሎወር ፕራይስ ይኖራል ማለት ነው። በሁለቱ መካከል ማርኬቱ ታች ይደርስና ተመልሶ ወደ ላይ
እንደገና ከላይ ይደርስና ተመልሶ ወደታች እያለ በዚህ መልኩ በሚሄድበት ሰዓት ላይ ኮንሶሊዴሽን ወይም ደግሞ ሬንጂንግ ማርኬት እንለዋለን ማለት ነው። ሶ እነዚህ ሶስት አይነት ማርኬቶች ናቸው ትሬድ ላይ ተደጋጋሚ የሚያጋጥሙንና ማርኬት ስትራክቸርን ለማወቅም ትልቅ መሰረት የሚሆኑት እነዚህ ናቸው ማለት ነው። ሶ እነዚህን በደንብ በማስታወሻ ደብተራቸው ልትይዙ ይገባል ማለት ነው። የትኛውን እንጠቀማለን የሚለውን ስንመለከት እንግዲህ ወደ ባይና ወደ ሴልስ ከሆነ ድረስ የቡሊሽ ወይም ደግሞ የቤሪሽ ማርኬት ስትራክቸር በሚኖርበት ሰዓት ላይ ወደ ባይ ወይም ወደ ሴል እንጠቀማለን ማለት ነው። ኮንሶሊዴሽን በሚኖርበት ሰዓት ላይ ግን ትሬድ አንገባም ማለት ነው። በተለይ ደግሞ የሎወር ታይም ፍሬም በሚሆንበት ሰዓት ላይ እንደዚህ አይነት ሬንጂንግ ማርኬቶች ወይም ደግሞ ኮንሶሊዴሽን በሚሰራበት ሰዓት ላይ ማርኬቱ ላይ ከመግባት መቆጠብ ይኖርብናል ማለት ነው። ይህንን ካልን እንግዲህ እንዴት ነው አፕትሬንድን አይዴንቲፋይ የምናደርገው ማወቅ የምንችለው የሚለውን ስንመለከት አፕትሬንድን ወይም ደግሞ ወደ ባይ የሚሄድ ማርኬት ለማወቅ እነዚህን ሲኩዌንሶች ወይም ደግሞ ቅደም ተከተሎች ማየት ይኖርብናል ማለት ነው። ማርኬቱ በሚሄድበት ሰዓት ላይ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ መሄድ ይኖርበታል ማለት ነው። ይሄኔ ማርኬቱ በሚንቀሳቀስበት ሰዓት ላይ ሃየር ሃይ እና ሃየር ሎ እየሰራ በሚሄድበት ሰዓት ላይ ባየሮች ያንን ማርኬት እየገፉት ሌላ ሃየር ፕራይስ ፕሪንት እያደረገልን የሚሄድ ከሆነ ማርኬቱ ወደ ባይ እንደሆነ ማየት እና ማወቅ እንችላለን ማለት ነው። ሶ በእንደዚህ አይነት ትሬዶች ላይ ምን ጊዜ የምንገባው ወደ ባይ ይሆናል ማለት ነው። ኬ ኮንሴፕቱን ወይም ደግሞ ከዚህ ልንወስደው የሚገባ ጭብጥ ስንመለከት ፕሪቪየስ ሬዚስታንት ወደ ሳፖርት በሚቀየርበት ሰዓት ላይ መጀመሪያ ላይ ከታች ወደ ላይ በሚሄድበት ሰዓት ላይ ሬዚስታንት የነበረው ወደ ሳፖርት በሚቀየርበት ሰዓት ላይ ስትሮንግ የሆነ አፕትሬንድ ስለሚሆን እዛ ጋር የባይ ኢንትሪ መውሰድ እንችላለን ማለት ነው። በቀጣይ በደንብ እናያቸዋለን ቻርት ላይ ማለት ነው። ሌላው እና ሁለተኛው ደግሞ ዳውን ትሬንድ ወይም ደግሞ ወደ ሴል የሚሄድ ማርኬት እንዴት ማወቅ እንችላለን የሚለውን ስንመለከት ልክ እንደዛኛው ሁሉ እዚህ ጋር የምናያቸው የተለያዩ ማርኬት ስትራክቸሮች አሉ ማለት ነው። ይህም ሎወር ሎ እና ሎወር ሃይ እየሰራ ማርኬቱ ወደ ታች ብሬክ እያደረገ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ በሚወርድበት ሰዓት ላይ ሴለሮች እንደተቆጣጠሩትና ማርኬቱን ሎወር ፕራይስ ወይም ደግሞ ዝቅተኛ ፕራይስ ፕሪንት እያደረገ ሪትሬስ ያደርጋል። ተመልሶ ሌላ አዲስ ዝቅተኛ ፕራይስ እየሰራ ፕሪንት እያደረገ በሚሄድበት ሰዓት ላይ ሴለሮች ያንን ማርኬት ተቆጣጥረው ብለን እናውቃለን። ሶ ያንን ማርኬት ደግሞ ፕሪቪየስ ሳፖርት የነበረ ወደ ሬዚስታንስ ሲቀየር እዛ ጋር ስትሮንግ የሆነ ዳውን ትሬንድ እንዳለ አውቀን ወደ ሴል የምንገባበት ሲስተም ነው ማለት ነው። ሶ እነዚህ በደንብ ልንለያቸው የሚገባና ማርኬት ላይ በዋናነት ስለ ማርኬት ስትራክቸር ስናነሳ ሁለቱ መሰረታዊ ናቸው ማለት ነው። ዳውን ትሬንድ እና አፕ ትሬንድ ወደ ባይ ለመግባት ወይም ወደ ሴል ለመግባት። ምክንያቱም ማርኬት ላይ ያለው ሁለት ነገር ነው፣ ባይ ወይም ደግሞ ሴል ማለት ነው። ስለዚህ ወደ ባይ ለመግባት አፕ ትሬንድ እንዴት እንለያለን ያልናቸውን ማየት ይኖርብናል። ወደ ሴል ለመግባት ደግሞ እነዚህን ካራክተሪስቲኮች ማርኬቱ ላይ ማየት ይኖርብናል ማለት ነው። ሶ የዛኔ መጀመሪያ ላይ ሳፖርት የነበረ ወደ ሬዚስታንት ሲቀየር ብሬክ ተደርጎ ወደ ሬዚስታንስ ሲቀየር እዛ ጋር ወደ ሴል እንገባለን ማለት ነው። ይህንንም በቻርት በደንብ እናየዋለን። ሌላውና መሰረታዊ ሁኔታ ምንድነው? ማርኬቱ ላይ ከመግባታችን በፊት ቦስ ወይም ደግሞ ስትራክቸር ብሬክ የምንለው ብሬክ ኦፍ ስትራክቸር ማለት ነው። በጣም ኢምፖርታንት የሆነ ኮንሴፕት ምንጊዜ ማርኬቱ ላይ ከመግባታችን በፊት ልናረጋግጠው የሚገባ ላኛው መሰረታዊ እውቀት ልትይዙበት የሚገባ ነው ማለት ነው። ትሬንዱ ቼንጅ አድርጓል ወይም ደግሞ ተቀይሯል ብለን የምንለው ምንጊዜም የማርኬቱ የነበረውን ፕራይስ ወደ ሎወር ሎ ወይም ደግሞ ወደ ሃየር ሃይ መቀየር ሲችልና ብሬክ ሲያደርግ ነው ማለት ነው። እነዚህን ያው በደንብ እናያቸዋለን። የተለያዩ አይነት የብሬክ ኦፍ ስትራክቸር አሉ ከምንገባቸው የትሬድ አይነቶች ማለት ነው። የመጀመሪያው ቡሊሽ ትሬንድ ብሬኪንግ ቱ ቤሪሽ የምንለው ነው። ወደ ባይ ሲሄድ የነበረ ማርኬት ብሬክ ተደርጎ የነበረውን ሎወር ሃይ ወደ ሎወር ሎ ሲቀይረው ቡሊሽ ትሬንዱ ወደ ቤሪሽ ተቀይሯል ወይም ደግሞ ብሬክ ኦፍ ስትራክቸር ሰርቷል እንላለን ማለት ነው። ያም ምንድነው? ሃየር ሎ ከነበረው ከፍተኛ ዝቅተኛ ፕራይስ ሌላ ዝቅተኛ ፕራይስ መስራት ሲችል ወደ ዳውን ትሬንድ ተቀይሯል እንላለን ማለት ነው። ሁለተኛው ቤሪሽን ወደ ቡሊሽ የሚቀይር ብሬክ ኦፍ ስትራክቸር ነው ማለት ነው። ይሄም ምንድነው? ወደ ሴል ሲሄድ የነበረ ማርኬት ወደ ባይ ተመልሶ ሎወር ሎ ሎወር ሃይ ሲሰራ የነበረ ማርኬት ወደ ባይ እንደገና ተመልሶ የነበረውን ሎወር ሃይ ወደ ሃየር ሃይ መቀየር ሲችል የዛኔ ብሬክ ኦፍ ስትራክቸር የቡሊሽ ሰርቷል ብለን እንላለን ማለት ነው። ይሄም አፕ ትሬንድ ኮንፊርም አድርጓል እንላለን ማለት ነው። አብዛኛውን ጊዜ እንግዲህ ጀማሪ ትሬደሮች ቀድመው ማርኬቱን በመግባት እና ብሬክ ኦፍ ስትራክቸር ሳይሰራ ወይም ደግሞ ማርኬቱ ወደሚፈለገው ማርኬት በትክክል ሰብሮ ሳያሳያቸው በሚገቡበት ሰዓት ላይ ብዙውን ጊዜ ፌል ያደርጋሉ ወይም ደግሞ ሎስ ያደርጋሉ ማለት ነው። ነገር ግን ፕሮፌሽናል ትሬደሮች ምንጊዜም ስትራክቸር ብሬክ እስከሚያደርግ ወይም ደግሞ ብሬክ ኦፍ ስትራክቸር እስከሚሰራ ይጠብቃሉ ማለት ነው። እንግዲህ ስለ ብር ስናነሳ ሁለት አይነት ስትራክቸሮች አሉ፣ ኢንተርናል እና ኤክስተርናል የምንለው ማለት ነው። ውጫዊና ውስጣዊ የምንለው ማለት ነው። እንግዲህ እነዚህን በቅደም ተከተል ለመመልከት
ፕራይስ ምንጊዜም ሁለት አይነት ስትራክቸሮች አሉት ብለናል። ኤክስተርናል ስትራክቸር ይሄም ቢግ ሙቭስ የምንለው ሃየር ታይም ፍሬም ላይ የምናያቸው የማርኬት እንቅስቃሴ ሲሆን ይሄም የሎንግ ተርም ትሬንድን የሚያመላክተን ነው ማለት ነው። እነዚህ የኤክስተርናል ወይም ደግሞ የሃየር ታይም ፍሬም ማርኬት ስትራክቸር የዴይሊ ሊሆን ይችላል፣ 4 ሃወር ሊሆን ይችላል፣ 1 ሃወር የነዚህ ማርኬት ስትራክቸር ምንጊዜም ከሌሎቹ ታይም ፍሬሞች የተሻለና ታማኝነት ያለው የማርኬት ስትራክቸር ነው ማለት ነው። ሁለተኛው ደግሞ ኢንተርናል ስትራክቸር ወይም ደግሞ ስሞል የሆነ ሙቭ የሚሄድበት ነው። ይሄም ማለት ብዙ ጊዜ አይታችሁ ከሆነ ወደ ባይ በሚሄድ ማርኬት ወደ ሴል በሚሄድ ማርኬት ወደ ባይ የምንገባበት ምክንያት ምንድነው? ኤክስተርናል ስትራክቸሩ ወደ ባይ ሆኖ ነገር ግን ኢንተርናል ስትራክቸር ደግሞ የስሞል ታይም ፍሬም የ15 ሚኒት ሊሆን ይችላል፣ የ5 ሚኒት ሊሆን ይችላል። እነሱ ደግሞ ኢንተርናል ታይም ፍሬማቸውን ስንመለከት ኢንተርናል ስትራክቸራቸው ወደ ሴል በሚሰጠን ሰዓት ላይ ወደ ሴል ልንገባ የምንችልበት አጋጣሚ ነው ማለት ነው። ስለዚህ እነዚህ ደግሞ ኢንተርናል ስትራክቸሮች የምንላቸው የምናያቸው በሎወር ታይም ፍሬም ላይ ነው ማለት ነው። ብዙውን ጊዜ 15 ሚኒት እና 5 ሚኒት 3 ሚኒት እነዚህን እንደ ኢንተርናል ስትራክቸር መውሰድ እንችላለን ማለት ነው። ኤግዛምፕል ስንመለከት የዴይሊ ትሬንዱ ለምሳሌ ቡሊሽ ቢሆን ወይም ደግሞ ኤክስተርናል ማርኬት ስትራክቸሩ ወደ ባይ የሚያመላክተን ቢሆን ነገር ግን 5 ሚኒት ላይ ደግሞ ቻርቱን ስንመለከት ቤሪሽ ወይም ደግሞ ለጊዜው ወደ ሴል መግባት የምንችልበትን አክሰስ ይሰጠናል ማለት ነው። ያው እንደዚህ አይነት ማርኬቶች ብዙውን ጊዜ ሃይ ሪስክ ናቸው። ምክንያቱም ወደ ባይ በሚሄድ ማርኬት ነው ወደ ሴል የምንገባው። ሶ ሪትሬስመንት እስከሆነ ድረስ እንደዚህ አይነት ትሬዶችን ስንገባ ምን ጊዜም በጣም ውስን የሆነ የምንጠቀማቸው ሎስ ሳይዞችና የምንወስደው ጥንቃቄ ከትክክለኛ ወይም ደግሞ ከኤክስተርናል ትሬንድ አንጻር የዚህኛው ላይ በጣም ሞር ጥንቃቄ ያስፈልገዋል ማለት ነው። ምክንያቱም ማርኬቱ በማንኛውም ሰዓት ላይ ሊመለስና ሪቨርስ ሊያደርግ ሊቀጥል የሚችልበት ሁኔታዎች ስላሉ ማለት ነው። ስለዚህ ለዚህም ነው ብዙ ትሬደሮች ኮንፊውዝ የሚሆኑትና አብዛኛውን ጊዜ በተለይ ጀማሪ ትሬደሮች ወደ ባይ ነው ወደ ሴል የሚለውን በደንብ ባለማረጋገጣቸው የተነሳ ወይም ደግሞ የኤክስተርናል የሃየር ታይም ፍሬምን የማርኬት እንቅስቃሴ በደንብ ካለመረዳት የተነሳ ተቃራኒ ትሬድ በሚወስድበት ሰዓት ላይ ብዙውን ጊዜ ፌል የሚያደርጉት ማለት ነው። ስለዚህ እነዚህን በደንብ መልቲፕል ታይም ፍሬሞችን እንዴት እንጠቀማለን የሚለውን በቀጣይም በቻርት የምንማራቸው ይሆናል ማለት ነው። ለማየት ያክል ግን ምንድነው ይሄ የዴይሊ ቢሆን ይሄኛው ቻርት የዴይሊ ቢሆን እንደምትመለከቱት ምን እየሰራ ነው የሚሄደው ወደ ቡሊሽ ነው ብለናል። የዴይሊ ታይም ፍሬም ብሬክ እያደረገ ስትራክቸሩን ብሬክ እያደረገ ልክ እዚህ ጋርም ብሬክ ያደርግና ሌላ አዲስ ፕራይስ ሃየር ፕራይስ እየሰራ እየሄደ ነው። ነገር ግን 5 ሚኒት ላይ ደግሞ ቀይራችሁ ስትመለከቱት በዚህ መልኩ ሪትሬስመንቱን ወደ ሴል መግባት የሚቻልበትና ወደ ሴል ልናየው እንችላለን ማለት ነው። ሶ ይሄንንም በቻርት በደንብ እናየዋለን። ዴይሊ ወደ ባይ ሆኖ ነገር ግን እኛ ወደ ሴል የተወሰነ ፒፕስ ያክል ሪትሬስመንቱን ልንገባ የምንችልበት ሁኔታዎች አሉ ማለት ነው። ምክንያቱም ማርኬት ወደ ባይ ሲሄድ ሃየር ታይም ፍሬም ላይ ምንጊዜም ብሬክ ካደረገ በኋላ ተመልሶ ሪትሬስ አድርጎ 10% በታች ወርዶ ተመልሶ እንደገና ሌላ ሃየር ፕራይስ እየሰራ ይሄዳል ማለት ነው። ሶ እነዚህን ሪትሬስመንቶችን ወደ ታች በሚመጣበት ሰዓት ላይ በዚህ አይነት መልኩ ኮንፊርሜሽን ወስደን ወደ ሴል ልንገባቸው የምንችልባቸው ሁኔታዎች አሉ ማለት ነው። እነዚህንም ያው በቀጣይ በደንብ እናያቸዋለን ቻርት ላይ ማለት ነው። ሶስት አይነት የማርኬት ሳይክሎች አሉ ማለት ነው፣ ሁሌም የሚደጋገሙ ማለት ነው። ማርኬት ምንጊዜም ሲንቀሳቀስ በሶስት አይነት የፕራይስ እንቅስቃሴዎች ነው ወይም ደግሞ ሳይክሎች ነው የሚንቀሳቀሰው ብለናል ማለት ነው። እነዚህም ስትራክቸሮች እንግዲህ የመጀመሪያው አኮሙሌሽን የሚለው ነው። ማርኬቱ ፕላየርስ ቢግ ፕላየርስ የምንላቸው ባንኮች፣ ኢንስቲትዩሽኖች የተለያየ ኦርደሮችን አኮሙሌት የሚያደርጉበትና የሚያስገቡበት የሚያጠራቅሙበት ማርኬት ሳይክል አኮሙሌሽን እንለዋለን። ሶ ፕራይሱ ሳይድ ዌይ ነው የሚሄደው። ቅድም ያልነው ሬንጅ አይነት ማርኬት ነው የሚሆነው ማለት ነው። በሆነ ፕራይስ ያክል ወደ ባይም ወደ ሴልም በዚህ አይነት መልኩ ሬንጅ እያደረገ ይቆያል ማለት ነው። ሶ በእነዚህ አይነት ታይሞች ላይ ምን ጊዜም ማርኬቱን መግባት የለብንም ማለት ነው። ከዛ ቀጥሎ ማኒፑሌሽን ወይም ደግሞ ፌክ አውት የምንለው አለ። ማርኬቱን ቢግ ፕላየሮች የሚፈልጉበት የተሻለ ፕራይስ ላይ ወደ ባይ የሚገቡ ከሆነ መጀመሪያ ወደ ሴል ከታች ይወስዱትና በዝቅተኛ ፕራይስ ባይ ብለው ይገባሉ። ወደ ሴል ደግሞ የሚገቡ ከሆነ ወደ ላይ ይወስዱትና ከዛ በኋላ በትልቅ ፕራይስ ሽጠውት ወደ ሴል ይወርዳሉ ማለት ነው። ሶ እነዚህን በደንብ ማወቅና መረዳት ይጠበቅብናል ማለት ነው። ሶ ማኒፑሌሽን የምንለው ፎልስ ብሬክአውት ሲሆን ብዙውን ጊዜ ትሬደሮች ትራፕ የሚደረጉበትና ወደ ሎስ የሚጋለጡበት ሰብሮ ወጣ ብለው ወደ ባይ ወይም ወደ ሴል የሚገቡበት፣ ነገር ግን እነዚህ ቢግ ፕላየሮች ደግሞ በተሻለ ዋጋ ማርኬቱን ሊገዙ ማርኬቱን ወደ ተቃራኒ አቅጣጫ የሚወስዱበት ማኒፑሌሽን እንለዋለን ማለት ነው። በደንብ ማርኬቱ ላይ እናየዋለን በቻርት ይሄንንም። ሶስተኛው ደግሞ ኤክስፓንሽን የምንለው ወይም ደግሞ ማርኬቱ ልክ ፌክ አውት ካደረገ በኋላ ወይም ደግሞ ማኒፑሌት ካደረገ በኋላ ወደሚፈልገው ስትሮንግ የሆነ ዳይሬክሽን ወደ ባይ ሊሆን ይችላል ወይም ወደ ሴል ማርኬቱን ራን የሚያደርግበትና ፈጣን የሆነ እንቅስቃሴ የሚኖርበት ነው ማለት ነው። ሶ በእንደዚህ አይነት ኤክስፓንሽን ትሬንድ ላይ አንድ አይነት ዳይሬክሽን የሚኖርበት ነው ማለት ነው። በአብዛኛው ፈጣን የሆነና ወደ አንድ ዳይሬክሽን
የሚሄድበት ነው ማለት ነው። ሃየር ሃይ ሃየር ሎ እየሰራ ወይም ደግሞ ሎወር ሃይ እየሰራ የሚሄድበት ሁኔታ ወደ ሴል ወይም ወደ ባይ በሚንቀሳቀስበት ጊዜ ማለት ነው። አራተኛው ደግሞ ዲስትሪቢዩሽን የሚለው ነው። ያ ወደ ሴል ወይም ወደ ባይ እየሄደ የነበረ ማርኬት የተወሰነ ሪትሬስ ያደርግና ተመልሶ ደግሞ ዲስትሪቢዩት የሚያደርግበት የሚቀጥልበት ሁኔታ ማለት ነው። ማርኬቱ የተወሰነ ቀዝቀዝ ይልና ከዛ በኋላ እንደገና ተመልሶ ለሪቨርሳል የሚዘጋጅበት ዲስትሪቢዩሽን እንለዋለን ማለት ነው። ሶ እነዚህን አይነት ሳይክሎች አሉት ማለት ነው። እንግዲህ በዋናነት 3 ናቸው። አኮሙሌሽን፣ ማኒፑሌሽን እና ዲስትሪቢዩሽን እንላቸዋለን። ኤክስፓንሽን ብለን ያልነው ግን ለማኒፑሌሽን ወደ የሚፈልገው አቅጣጫ ራን ማድረግ ሲጀምርና ሃየር ሃይ ሃየር ሎ ወይም ደግሞ ሎወር ሃይ ሎወር ሎ እየሰራ መሄድ ሲጀምር ነው ማለት ነው። ሶ እነዚህን በደንብ ማወቅ ይኖርባችኋል። በደንብ ቻርት ላይ የምናያቸዋለን። ሁሉም እንግዲህ ትሬንዶችን ስንመለከታቸው በዚህ አይነት መልኩ መጀመሪያና መጨረሻ አላቸው ማለት ነው፣ ከስትራክቸር አንጻር ማለት ነው። ስለዚህ በዛ አይነት መሰረት ወደ ባይ ሲሄድ የነበረ ማርኬት ወደ ሴል የሚቀየርበት፣ ወደ ሴል ሲሄድ የነበረ ማርኬት ወደ ባይ የሚቀየርበት ራሱን የቻለ ቅድም ያልነውን ብሬክ ኦፍ ስትራክቸር ከሰራ በኋላ ስትሮንግ የሆነ ኮንፊርሜሽን ወስደን ወደ ባይ ወይም ወደ ሴል እንገባለን ማርኬቱን ማለት ነው። ሶ መሰረታዊ የሆነ ትምህርት ነው። እዚህ ላይ በደንብ ትኩረት አድርጋችሁ የምታዩትና በቀጣይ ደግሞ ሪል ቻርት ላይ እያየን ስንሄድ ደግሞ ሞር በደንብ ግልጽ ይሆንላችኋል ማለት ነው። ይህን ካልን እንግዲህ እንዴት ነው እንደ ፕሮ ወይም ደግሞ እንደ ፕሮፌሽናል ትሬደር ማርኬት ስትራክቸርን ሪድ ማድረግ የምንችለው የሚለውን ስንመጣ ምንጊዜም ማርኬት ስትራክቸርን ማስተር ለማድረግ ልንከተላቸው የሚገባ የተወሰኑ ስቴፕ ባይ ስቴፕ መሄድ ያለብን ቼክሊስቶች አሉ ማለት ነው። እነዚህን ቼክ እያደረግን ነው የምንሄደው ማለት ነው። የመጀመሪያው ስቴፕ 1 ከረንት ትሬንዱ ወዴት ነው የሚለውን ነገር ማየትና ማረጋገጥ ይኖርብናል ማለት ነው። ሶ አፕ ትሬንድ ከሆነ ቅድም እንዳልነው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ የሚሄድ ከሆነ ቡሊሽ ትሬንድ ነው። ዳውን ትሬንድ ከሆነ ደግሞ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ የሚሄድ ከሆነ ዳውን ትሬንድ ነው ማለት ነው። ስለዚህ ወደ ሴል የምንገባበትን ሁኔታ እናመቻቻለን። ሬንጂንግ ማርኬት ከሆነ ግን ከማርኬቱ ርቀን ማርኬቱ ግልጽ የሆነ ማኒፑሌሽን ሰርቶ የምንፈልገውን ወደ ባይ ወይም ወደ ሴል ትክክለኛ የሆነ አቅጣጫ እስከሚሰጠን ድረስ እንረጋጋለን ማለት ነው። ሁለተኛው ስቴፕ ደግሞ ሜጀር ስዊንግ የምንላቸው ወይም ደግሞ ማርኬቱ የተመለሰበት የሃየር ታይም ፍሬም ሃየር ሃይ ወይም ደግሞ ሃየር ሎ ወይም ደግሞ ሎወር ሃይ እና ሎወር ሎ የሰራበትን ሜጀር ስዊንግ የምንላቸው ማርኬቱ ከታች መጥቶ ሪቨርስ ያደረገበትን ቦታ ወይም ከላይ መጥቶ ሪቨርስ ያደረገበትን ቦታ ማርክ አድርገን እንጠብቃለን ማለት ነው። ምክንያቱም እነዛ ስዊንጎች ማርኬቱ እዛ ድረስ መጥቶ ተመልሶ እንደገና ሪቨርስ አድርጎ የሚሄድባቸው ቦታዎች ስለሆኑ ሜጀር ስዊንጎችን ሃየር ሃይ ሃየር ሎ የሰራበትን ወይም ደግሞ ሎወር ሃይ ሎወር ሎ የሰራበትን ወደ ባይ ለመግባት በዛ መልኩ እንጠብቃለን ማለት ነው። ሶስተኛው ላስት ኬ ስትራክቸራል ፖይንት ወይም ደግሞ የመጨረሻዋ የማርኬቱ ስትራክቸር ያቆመበት ለአፕ ትሬንድ ሃየር ሎ ለዳውን ትሬንድ ደግሞ ሎወር ሃይ ፈልገን እዛ ጋር ማርክ እናደርጋለን ወይም ደግሞ አይዴንቲፋይ ማድረግ ይኖርብናል ማለት ነው። ሶስተኛው ስቴፕ እነዚህን ያው በደንብ እናያቸዋለን በቻርት ላይ። ስቴፖቹን ግን መያዝ ስላለባችሁና ብቻ ጽፋችሁ አስቀምጣችሁ እነዚህን በሙሉ ቼክ እያደረጋችሁ ወደ ባይ ለመግባትም ወደ ሴል ለመግባትም እዚህ ጋር ከተቀመጡት ውስጥ በትክክል አሟልቶልኛል የሚለውን ነገር ስታገኙ ስለሆነ የምትሄዱት ማለት ነው። አራተኛው ስቴፕ ደግሞ ብሬክ ኦፍ ስትራክቸር እስከሚሰራ ወይም ደግሞ ማርኬቱ ወደ ሴል ሲሄድ የነበረ ማርኬት ወደ ባይ ሌላ ሃየር ሃይ ፕራይስ የነበረውን ሎወር ሃይ ወደ ሃየር ሃይ መቀየር መቻሉን ማረጋገጥ ይኖርብናል ማለት ነው። ወይም ደግሞ ወደ ሴልም ከሆነ ደግሞ ሎወር ሎ የነበረ ፕራይስ ወደ ሴል ሌላ ሎወር ሎ ወደ ባይ ሲሄድ የነበረ ሃየር ሃይ ሲሰራ የነበረ ሎወር ሃዩን ወደ ሃየር ሎ የሚቀይርልን ከሆነ የዛኔ ወደ ሴል የምንገባበትን ኮንፊርሜሽን አገኘ ማለት ነው። ስለዚህ በማንኛውም ሰዓት ብሬክ ኦፍ ስትራክቸር በሚከሰትበት ሰዓት ላይ ትሬንዱ ቼንጅ እንዳደረገ ማወቅ ይቻላል ማለት ነው። አምስተኛው ስቴፕ ደግሞ ሪቴስት እስከሚያደርግ ወይም ደግሞ ፑልባክ እስከሚያደርግ እንጠብቃለን ማለት ነው። አንዴ ማርኬቱ ብሬክ ኦፍ ስትራክቸር ከሰራ በኋላ ወይም ደግሞ ወደ ባይ ወይም ወደ ሴል የሚለውን ካረጋገጠ በኋላ ተመልሶ ሪትሬስመንት ይኖራል ማለት ነው። ወደ ተነሳበት አካባቢ ተመልሶ ማርኬቱ ወደ ታች ወርድና እዛ ቦታ ላይ ባይ ወይም ደግሞ ሴል ብሎ ማርኬቱ ቀጣዩን ማርኬት ስትራክቸር ይዞ ይቀጥላል ማለት ነው። ይሄ ትልቁ ሃይ ፕሮባቢሊቲ ያላቸው ኢንትሪዎችን መግባት የምንችለው በዚህ መልኩ ነው ማለት ነው። ስለዚህ በማንኛውም ሰዓት ምንጊዜም ወደ ማርኬቱ ከመግባታችን በፊት ወደ ሴልም ይሁን ወደ ባይ እነዚህን እዚህ ጋር ያስቀመጥናቸውን ፖይንቶችን በደንብ ስቴፕ ባይ ስቴፕ በቼክሊስት እያየን ከተዘጋጀን በኋላ ወደ ባይም ለመሄድ ወደ ሴልም ለመሄድ የምንፈልገውን ኮንፊርሜሽን ካገኘን በኋላ ማርኬቱ ተመልሶ ሪትሬስ አድርጎ መግቢያ ቦታችን ላይ ሲመጣ በዛ መሰረት እንገባዋለን ማለት ነው። ብዙ ጊዜ ሴታፖች ሳስቀምጥ አይታችሁኝ ከሆነ በአቅጣጫ እንደዚህ ተጠቁማለሁ አይታችሁኝ ከሆነ ማለት በተለይ ሎወር ታይም ፍሬም ላይ የሚገባ ከሆነ ወደ ላይ የወጣው ማርኬት ከታች
የ3 ሚኒት ብሬክ ኦፍ ስትራክቸር ከሰራ ላይ በኋላ ተመልሶ እዚህ ቦታ ላይ ይመጣል በሚል ነው ማስቀምጣችሁ ዛሬ የለቀቁትን ማየታችሁ ከሆነ ማለት ነው። ሶ አንደኛ ስቶፕ ሎሳችን ያንሳል ማለት ነው። በተለይ ሎወር ታይም ፍሬሞችን በምንወስድበት ሰዓት ላይ የነዛን ኢንትሪ በምንወስድበት ሰዓት ላይ ኢንትሪያችንም ስቶፕ ሎሳችንም ያነሰ ይሆናል ማለት ነው። ሶ በዛ አይነት መልኩ እንገባለን። ሌላው በደንብ ማወቅ ያለብን ደግሞ ቢግነሮች የሚሰሯቸው ብዙውን ጊዜ የሚሳሳቷቸው፣ በነገራችን ላይ ቢግነር ብቻ አይደለም አብዛኛው ፔሸንሲ የሌላቸው ማርኬቱ ላይ ተረጋግተው የሚፈልጉትን ያክል ኮንፊርሜሽን ሳያገኙ ወይም ደግሞ ቼክ ሳያደርጉ የሚመሩ ትሬደሮች ፌል የሚያደርጉባቸው ምክንያቶችን እናያለን ማለት ነው። እነዚህ ሊወገዱ የሚገባና በቀጣይ በተለይ ጀማሪ ሆናችሁ እንደ ጀማሪ ካሁኑ አስተካክላችሁ ልትሄዱ የሚገባችሁና እንደ ልምድ ሆኖባችሁ ሊሄድ የሚገባ እነዚህን ችግሮችን ማስተካከል ይኖርባችኋል ማለት ነው። አንደኛው የትሬንዱን ወዴት እንደሚሄድ ወደ ባይሆን ወደ ሴል ሳናረጋግጥ ትሬድ መግባት ማለት ነው። ይሄ ብዙውን ጊዜ ቢግነሮች የሚሰሩት ስህተት ነው። እንደዚሁም ደግሞ ስትራክቸሩ ኮንፊርም ሳያደርግ ወደምንፈልግበት አቅጣጫ እንዲሁ የሆነ ሊኩዊዲቲ ስለወሰደ ወይም ደግሞ የሆነ ሎወር ፕራይስ ስለሰራ ብቻ ማርኬቱ ላይ መግባት የለብንም ማለት ነው። ከመግባታችን በፊት ተመልሶ ያ ማርኬት ብሬክ ኦፍ ስትራክቸር ሰርቶ ስትራክቸሩን ኮንፊርም ማድረግ ይኖርበታል። ይሄ ብዙውን ጊዜ ስትራክቸር ሳይሰራ ጀማሪ ትሬደሮች ይገባሉ። እንደዚሁም ደግሞ አንድ ታይም ፍሬምን ብቻ የሎወር ታይም ፍሬም ወይም ደግሞ የሃየር ታይም ፍሬምን ብቻ ተጠቅመው ትሬድ ማድረግ ይሄም መሆን የሌለበትና መጀመሪያ ላይ ሃየር ታይም ፍሬም ላይ መውሰድ ያለበት ሊኩዊዲቲዎች፣ ከዛ በኋላ ደግሞ ሎወር ታይም ፍሬም ላይ ደግሞ ማርኬቱ ስትራክቸር ሽፍት ማድረጉን አይተን ኢንትሪ እንወስዳለን ማለት ነው። ቀጣያው በደንብ እናያቸዋለን። እነዚህን በሙሉ እነዚህ ስህተቶችን መስራት የሌለባችሁና ብዙዎቹ ትሬደሮች በተለይ ጀማሪዎች የሚሰሯቸው ስህተቶች ናቸው። ሌላው ትሬዶቹን ኮንሶሊዴት በሚያደርግበት ሰዓት ላይ ዝም ብሎ ትሬድ መግባት ማለት ነው። ማርኬቱ ኮንሶሊዴት እያደረገ ወይም ደግሞ ሬንጂንግ በሚያደርግ ትሬድ ላይ ዝም ብሎ ዘሎ መግባት ሌላው የሚሰሩት ስህተት ነው ማለት ነው። ሌላው ሙሉ በሙሉ በኢንዲኬተሮች ብቻ መተማመንና ኢንዲኬተሮችን ላይ ዲፔንድ ሆኖ ትሬድ ማድረግ። እንግዲህ ኢንዲኬተሮች ያው እንደ ተጨማሪ ኮንፊርሜሽን ልንወስዳቸው የሚገባ ከስትራክቸሩ ጋር ተመሳሳይ የሆነ ኢንዲኬት የሚያደርጉን ከሆነ እንጠቀማቸዋለን። ነገር ግን ኢንዲኬተሩ ሌላ ስትራክቸሩ ደግሞ ሌላ በሚሆንበት ሰዓት ላይ መጠቀም የሌለብንና እነዚህንም ያው በደንብ እናያቸዋለን። ሙሉ በሙሉ ኢንዲኬተሮች ላይ ዲፔንድ መሆን ይሄም አስፈላጊ አይደለም ማለት ነው። ምክንያቱም ማርኬቱ ስለናንተ ኢንዲኬተር ምንም አይነት ኬር የለው ማለት ነው። ሁሌም ይሰራሉ ማለት ስላልሆነ ኢንዲኬተሮች በማንኛውም ሰዓት ምንጊዜም መጠበቅ ያለባችሁ ስትራክቸርን ነው ማለት ነው። ማርኬት ምንጊዜም ኢንዲኬተርን ሳይሆን ሪስፔክት የሚያደርገው ምንጊዜም ሪስፔክት የሚያደርገው የማርኬት ስትራክቸሩን ስለሆነ ማለት ነው። ስናጠቃልለው እንግዲህ የዛሬው ትምህርታችን ማርኬት ስትራክቸር ምንጊዜም በማንኛውም ሰዓት ላይ ሁሉም ፕሮፌሽናል የሚባሉ ትሬደሮች የሚማሩትና መጀመሪያ ቅድሚያ ሰጥተው የሚያውቁት የትምህርት አይነት ነው። ቅድም እንዳልነው ወደ ባይ ነው የሚሄድ ወይስ ወደ ሴል ነው የሚሄድ ብሎ ማርኬቱን ማወቁ የመጀመሪያው ወሳኝ ፓርት ስለሆነ ማለት ነው። ማርኬት ስትራክቸርን በደንብ አንደርስታንድ ካደረጋችሁ ወይም ደግሞ ከተማራችሁ ምንጊዜም ሃየር ሃይ እና ሃየር ሎ የሚሉትን ነገሮችን ማወቅ የምትችሉበትን ሁኔታ ታገኛላችሁ። ሎወር ሃይ ሎወር ሎ የሚሰራበት ወይም ደግሞ ወደ ሴል ለሚሄድ ማርኬትን በቀላሉ ማወቅ ትችላላችሁ። ስትራክቸር ብሬክ ሲያደርግ ወይም ደግሞ ብሬክ ኦፍ ስትራክቸር በሚሰራበት ሰዓት ላይ ለኮንፊርሜሽን ለትሬድ ኮንፊርሜሽን የምንጠቀመው ይሄንንም በቀላሉ አንደርስታንድ ማድረግ ከቻላችሁ፣ እንደዚሁም የትሬንዶችንና ሬንጆችን ትሬንድ ቨርሰስ ሬንጅ የሚለውን ትሬንድ ስንል እንግዲህ ሃየር ሃይ ሃየር ሎ ወይም ደግሞ ሎወር ሃይ ሎወር ሎ እየሰራ የሚሄድ ማርኬት ነው። ነገር ግን ሬንጅ በሚሰራ ማርኬት ደግሞ በሁለት ፕራይሶች መካከል ሬንጅ በሚያደርግበት ሰዓት ላይ የነዚህ ልዩነት በደንብ ካወቃችሁ እንደዚሁም ደግሞ የማርኬት ሳይክሎችን ቅድም ያልናቸውን አኮሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን እነዚህን በደንብ ሶስቱን ሳይክሎችን በደንብ ከተረዳችሁ ማርኬቱ ላይ በቀላሉ ፕሮፌሽናሊ ትሬድ ማድረግ የሚችሉበትን ሁኔታ መፍጠር ትችላላችሁ ማለት ነው። ከዛ በኋላ የሚሆነው ያው ሳይኮሎጂካሊ ደግሞ በደንብ ዝግጁ ሆናችሁ መጠበቅና እነዛን ያልናቸውን ነገሮችን በሙሉ ኮንፊርም እስከሚያደርጉ ድረስ በቼክሊስት ቼክ እያደረጋችሁ ራይት እያደረጋችሁ እየጻፋችሁ ካረጋገጣችሁ በኋላ መግባት የምትችሉበትን ሁኔታዎችን ታረጋግጣላችሁ። መልቲ ታይም ፍሬም ስትራክቸሮችን ደግሞ እንድታውቁ ያደርጋችኋል ማለት ነው። እነዚህን ከላይ ያልናቸውን ነገሮችን በደንብ አስተዋላችሁ እና ካወቃችሁ 80% የሚሆነውን ትምህርት ታውቃችኋል ማለት ነው። ከዛ በኋላ የሚቀረው 20%ቱ ኢንትሪ የምትወስዱበትና ሞር ደግሞ ትልቁን የሚወስደው አሁን ያልናቸው እነዚህን ኮንፊርሜሽኖችን መጠበቅ ዌይቲንግ የምንለው ወይም ደግሞ የእናንተን ፔሸንሲ የምታረጋግጡበት ነው ማለት ነው። እነዚህ ነገሮችን ካደረጋችሁ 80% ከቢግነርነት ወጥታችሁ ወደ ፕሮፌሽናልነት ተቀይራችኋል ማለት ነው። እንግዲህ በዛሬው ትምህርታችን ስናጠቃለው እነዚህ ይመስላሉ። በሚቀጥለው ትምህርታችን ደግሞ ስለ ሳፖርት እና ሬዚስታንት ለምንማረው፣ ነገር ግን እዛ ላይ ከመግባታችን በፊት አሁን የተማርናቸውን የዛሬዎችን በሙሉ በሪል ቻርት እያንዳንዳቸውን በቅደም ተከተል የምናያቸው ይሆናል ማለት ነው። በዛሬው ትምህርታችን ላይ ጥያቄ ወይም ደግሞ አስተያየት ካላችሁ አሁን ታይሙ የእናንተ ነው። በእኔ በኩል ጨርሻለሁኝ። ዩ አር ዌልካም። የተማርነው ላይ ግልጽ ያልሆነለት አለ? ኦኬ
ቦስ እና ችን አንድ ላይ ካራክተር ማለት ቦስ እና ቼንጅ ኦፍ ካራክተርን ይመሳሰላል ወይስ ብሬክ ኦፍ ስትራክቸር ላይ ስንመጣ ሞር ሃየር የሆነ ኮንፊርሜሽን የምትወስድበት ነው። ኮች ላይ ግን ስንመጣ መጀመሪያ ላይ ቅድሚያ የሚሰጥ ፎልስ እንትንም ይሰጣል አንዳንዴ ማለት ነው። ኮችን ስንመለከት ሃይ የሆነ ፕራይስ ይሰጥና ግን ስትሮንግ የሆነ እንትን አይሆንም ኮች ማለት ነው። ብዙውን ጊዜ ግን ያው ተለዋዋጭ አድርገው ይጠቀሟቸዋል። ኖርማሊ ግን የመጀመሪያውን የነበረውን ሎ ሲሰራ የነበረውን ፕራይስ ወደ ሃይ በሚቀይርበት ሰዓት ላይ ኮች ሰርቷል ብለው የሚወስዱ አሉ። ከዛ በኋላ ተመልሶ ደግሞ ሌላ ከፊት ያለውን ሌላ ተጨማሪ ፕራይስ ብሬክ ሲያደርግ ብሬክ ኦፍ ስትራክቸር ሰራ ብለው ይወስዳሉ ማለት ነው። ያ ማለት ወደ ታች ተመልሶ ሪትሬስ ያደርግና እንደገና የነበረውን ሃየር ፕራይስ ብሬክ ሲያደርግ ደግሞ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። እናያቸዋለን እንትን ላይ ኮች የመጀመሪያው ከኋላ የነበረውን ፕራይስ ብሬክ ሲያደርግ ነው። ብሬክ ኦፍ ስትራክቸር ደግሞ ሪትሬስ አድርጎ ተመልሶ የነበረውን ሃየር ፕራይስ መስበር ሲችል ብሬክ ኦፍ ስትራክቸር እንለዋለን። እናያቸዋለን ማርኬት ላይ። አሪፍ ጥያቄ ነው። ሙሉን እዛ ጋር እኔ የምጠቀመውንም ማልጠቀማቸውንም ስትራቴጂዎችን በደንብ እንማራለን። ከዛ በኋላ ከእናንተ ጋር የሚሄደውን ደግሞ መርጣችሁ ማግኘት የእናንተ ነው የሚሆነው ባክ ቴስት እየሰራችሁ ማለት ነው። እኔ ግን እያንዳንዱን እንትኖችን አሳያችኋለሁ ስትራቴጂዎችን ማለት ነው። ጨርሻለሁኝ። መልካም አዳር ይሁንላችሁ። ደህና ደሩ።